ምርትና ምርታማነትን ለማሳደግ በሚደረገው ጥረት በአርሶ አደሩ ማሳ ጥራት ያለው ግብአት ማዳረስ ይጠይቃል። የማዕከላዊ ኢትዮጵያ ክልል ግብርና ቢሮ የግብርና ግብአቶች ጥራት ቁጥጥር ኳራንታይን ባለስልጣን ህገወጥ የግብርና ግብይት ዝውውርን ለመከላከል ከግብረ ኃይልና ከባለድርሻ አካላት ጋር የውይይት መድረክ በሃላባ ከተማ አካሂዷል። በመድረኩ በምክትል ርዕሰ መስተዳድር ማዕረግ የግብርናና ገጠር ክላስተር አስተባባሪ የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኡስማን ሱሩር ግብርናን ለማዘመን ጥራት ያለው ግብአትን በማቅረብ በቴክኖሎጂ መደገፍና ህገወጥ የግብአት ዝውውርን መከላከል ይገባል ብለዋል። ያው ከጊዜ ወደ ጊዜ እያደገ የመጣውን የህብረተሰብ ፍላጎት ለማርካት ግብርናችንን ለማዘመን በርካታ ኢኒሼቲቮችን ነድፎ መንግስታችን እየሰራ ነው ያለው። የፖሊሲ እርምጃዎች የግብርና ግብአቶች በተመጣጣኝ ዋጋ ለአርሶ አደሩ ለአልሚው ባለሀብት እንዲቀርቡ የተለያዩ አማራጭ የፖሊሲ እርምጃዎችን ወስደዋል። ከዚህ አንዱ የግብርና ሜካናይዜሽን መሳሪያዎች ከ600 በላይ አይነት ያላቸው የሜካናይዜሽን መሳሪያዎች የቅድመና ድህረ ምርት ማሳደጊያ መሳሪያዎችን በተለየ የመንግስት ፖሊሲ እርምጃ ከታክስ ነፃ ሆነው እንዲገቡ አድርጓል። የምርጥ ዘር አቅርቦትና ስርጭት ሰንሰለት እንዲያጠር በርካታ ስራዎች መሰራታቸውንም የቢሮ ኃላፊው ገልጸዋል። አርሶ አደሩ በተመጣጣኝ ዋጋ ማግኘት እንዲችልና ቴክኖሎጂውን በደንብ መጠቀም እንዲችል የተለያዩ አማራጭ እርምጃዎችን ወስዷል። መንግስት ህብረት ስራ ማህበራትን በማደራጀት በማጠናከር መንግስታዊ ተቋማትን ኢንተርፕራይዞችን አደራጅቶ ዘር እንዲያባዙ በማድረግ ሌላው የግብርናችን እድገት መሰረቱ አንዱ በተለይ ከኢትዮጵያ ግብርና አንፃር ማዳበሪያ ነው። ማዳበሪያ መንግስታችን የዚህ ማዳበሪያ ዋጋ ጭማሪ ቀጥታ ወደ አርሶ አደራችን ወደ አልሚው ባለሀብት እንዳይሄድ ድጎማ በማድረግ የፖሊሲ እርምጃዎችን እየወሰደ ይገኛል። በዚህ ዓመት እንኳን እንደ ሀገር ለሚቀርበው ማዳበሪያ በአንድ ኩንታል ማዳበሪያ ከ3800 ብር በላይ ድጎማ በማድረግ እንደ ሀገር ለብዙ ልማቶች ይውል ነበር ሀብት ከ800 ሚሊዮን ብር በላይ ድጋፍ ማድረጉን ሁላችሁም እዚህ ያላችሁ አካላት በሚዲያ ሰምታችኋል። ዘርፉ ከፍተኛ ሙስናና ህገወጥነት የሚታይበት በመሆኑ ግብረ ኃይሉ ትኩረት ሰጥቶ መስራት እንዳለበትም አቶ ኡስማን ሱሩር ጠቁመዋል። በግብርና ግብአት አቅርቦትና ስርጭት ላይ ከፍተኛ ህገወጥነት ይስተዋላል። የበርካቶችም እጅ አለበት። የመንግስትን የህዝብን ሀብት መዝብረው የበለጸጉማሉ። ክልላችን መንግስት ግን ይሄንን ለአንዴና ለመጨረሻ ጊዜ ከመሰረቱ ስሩን ለማድረግ ካለፈው ዓመት ጀምሮ እርምጃ ወስዷል። የምርጥ ዘር ህገወጥነት፣ የማዳበሪያ ህገወጥነት፣ የአግሮ ኬሚካል ህገወጥነት፣ የእንስሳት መድኃኒት ህገወጥነት የሁሉም የግብርና ምርት ማሳደጊያ ቴክኖሎጂዎች አቅርቦትና ስርጭት ላይ ያለ ህገወጥነት መጀመሪያ የሚጎዳው እያንዳንዱን ቤተሰብ ነው። በክልሉ መንግስት አምና በተሰራው ስራ በርካታ ውጤቶች ተመዝግበዋል። በግብርና ቢሮ የግብርና ግብአቶች ጥራት ቁጥጥር ኳራንታይን ባለስልጣን ዋና ዳይሬክተር ዶክተር አብዱል ሐኪም አልቤ በበኩላቸው በህገወጥ የግብአት ንግድና ዝውውር ላይ ሲሳተፉ የነበሩ አካላት ህጋዊ እርምጃ እንደተወሰደባቸውም ገልጸዋል። በዚህ ጉዳይ ላይ እጃቸውን ሲያስረዝሙ የነበረን የያዝንበት የቀጣንበት በሂደቱ ደግሞ እየደገፍን ስንሄድ ደግሞ በየአካባቢው ለውጥ የመጣበት ሁኔታ መኖሩ የሚነሳ ነው። አንዱ ኢንሴኖ ነበር። በጣም በብዛት ከ27 28 አግሮ ኬሚካል ትሮች ኖሮ አንዳቸውም ግን በዛ ሂደት ውስጥ ከ8 በላይ የሚሆኑ አልነበሩ ህጋዊ ሆነው እየሰሩ የነበሩት እየደገፍን እያገዝን ህጋዊ ሆነው እንዲሰሩ ያደረግንበት ሂደቶችን ሆሳና ከተማም ላይ ከምባታም ላይ በተለያዩ መዋቅሮች ላይ የነበሩ ጉዳዮች ነበሩና የተናበብን ተቀናይተን ከሰራን በእርግጠኝነት ዜሮ ማናደርግበት ምንም ምክንያት አይኖርም። በማህበረሰቡ ጤናና ኢኮኖሚ ላይ የሚደርሰውን ችግር ለመከላከል በቅንጅት መስራት እንደሚያስፈልግም የውይይቱ ተሳታፊዎች ተናግረዋል። በህገወጥ መንገድ መስራት ማዘዋወር በሀገራችን ኢኮኖሚ ላይ በክልላችን ኢኮኖሚ ላይ በማህበረሰባችን ላይ በእኛ ላይ ማለት ነው የሚያመጣው ችግር ቀላል ስላልሆነ ትልቅ ትኩረት ሊሰጥበት ይገባል። የህግ የበላይነት ህግን ከማስከበር አንፃር
በጣም ተቀናጅተን መስራት አለ። በተለይ ህገወጥ ንግድ በሁሉም የግብአት አይነቶች ህገወጥ ንግድ በጉልህ በሚባል ደረጃ ቀንሶ ነው ያየነው። በተለይ አምናና ካቸምና በግብአት እጥረት ምክንያት ብዙ የሚታዩ ነገሮች እዛም እዚህም ነበር። ገበያ አካባቢ ማጋዘኖች አካባቢ የኛም አመራሮች ባለሙያዎች አካባቢ ብዙ ገባ ወጣ የሚሉ ነገሮች ነበሩና ግብረ ኃይሉ መቋቋሙን በጉልህ ከታወጀ ወዲህ ጉልህ የሆነ ለውጥ እያየን ነው።